አሁን ከዚህ በኋላ ያለውን ነው በደንብ እንድትሰሙት የምፈልገው ሐሳብ በአንድ ጌታ በኢየሱስ ክርስቶስ እናምናለን። ወደ ላይ እንወስደዋለን። በአንድ ጌታ በኢየሱስ ክርስቶስ እናምናለን። ሮሜ ምዕራፍ 10 ቁጥር 9 ላይ ቅዱስ ጳውሎስ በመልእክቱ ላይ ያሰፈረው ቃል ነው። ኢየሱስ ጌታ እንደሆነ በአፍ ብትመሰክር ትድናለህ። በልብ አምነን በአፋችን የምንመሰክረው ነገር ነው ክርስትና። ከአንገት በላይ የሆነ ነገር አይደለም። ሲጀመር ልባችን ውስጥ የሌለውን ነገር ልንናገርም አንችልም፣ ህሊናችንም አይፈቅድልንም። ክርስቶስ ጌታ እንደሆነ ግን በምድርም በሰማይም ሊነገርና ሊመሰከር የሚገባው ትልቅ እምነት ነው። የእግዚአብሔር ልጅ ነው ብለን እንደምንናገረው ሁሉ ኢየሱስ ጌታ ነው ብለን መናገር የምንችልበት መንፈሳዊ ብርታትና ኃይል የሚሰጥ ቃል። ምክንያቱም መዳን ሁሉ አለ በዚህ ቃል ውስጥ። የእግዚአብሔር ልጆች መዳን፣ የእግዚአብሔርን መንግስት መውረስ በዚህ ቃል ውስጥ አለ። ኢየሱስ ጌታ እንደሆነ በልብ አምነህ በአፍ ብትመሰክር ትድናለህ። ሰው መመስከር አለበት የክርስቶስን ጌትነት። ለዚህ ነው አባቶቻችን በአንድ ጌታ በኢየሱስ ክርስቶስ እናምናለን ያሉት። ከጌቶች ሁሉ በላይ የሆነ ጌታ ነው። ከአማልክት ሁሉ በላይ የሆነ አምላክ ነው። ስለዚህ ኢየሱስ ጌታ ነው የሚለው ቃል የቤተ ክርስቲያናችን ሀብት መሆኑን ተረድታችሁ ጌትነቱን ለሌሎች በመመስከር ዘላለማዊ ሕይወትን እንድታገኙ በእምነት መስራት መቻል አለባችሁ። እንደውም በዚህ በዝማሬው ብቻ ሳይሆን በወንጌል አገልግሎቱም ውስጥ የሰንበት ትምህርት ቤት ወጣቶች ሰፊ ድርሻ አላችሁ። መዝሙር ቆሞ መዘመር ብቻ አይደለም እኮ፣ ቆሞ ማስተማር መቻል ያስፈልጋል አይደለም? ቤተ ክርስቲያን ብዙ አባቶችን ያፈራችሁ በሰንበት ትምህርት ቤት ውስጥ ነው። እንደናንተው ነው እኛም ያደግ ነው። ስለዚህ ቤተክርስቲያን አስተምራ ለዚህ ማዕረግና ክብር ስታበቃን ምንም የጎደለብን ሚስጥር የለም። ስለዚህ የምትማሩትን ለወደፊት ትውልድ እንድታሳውቁ ክርስቶስ ጌታ እንደሆነ እንድትመሰክሩ በሙሉ ልብ መጽሐፍ ቅዱስን ማንበብና ማወቅ ማመን ያስፈልጋል። እንደውም ምንድነው የሚለው እዛ ላይ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል። እስቲ በደንብ አምጡት። በልቡ አምኖ ይጸድቃል። አብርሃም አመነ ጽድቅም ሆኖ ተቆጠረለት እንዳለ። እምነት ጽድቅ ነው፣ ምስክርነት ድህነት ነው። ያልዳነ ሰው ነው የማይመሰክረው። እየሰማችሁ ነው? የዳነ ሰው መገለጫው ምንድነው ካላችሁኝ፣ ስለ ክርስቶስ ጌትነት መመስከር ነው። የማይመሰክር ከሆነ አልዳነ፣ ከዳነ ደግሞ መመስከር አለበት። ስለዚህ በአንድ ጌታ በኢየሱስ ክርስቶስ እናምናለን። እየሰማችሁ ነው ኦርቶዶክሳን ወገኖች? እየሰማችሁ ነው? ዛሬ የጀመርን የሚመስለው ሰው አለ? ይሄ በጣም የሚገርም ነው። የትኛውም የኦርቶዶክስ መድረክ ላይ ሊባል የማይችል ጉዳይ ነው። ማንም ሊለው የማይደፍረው ጉዳይ ነው። ይሄ እኮ የእግዚአብሔር አጀንዳ ነው። ከኔ አይደለም እኮ እንዴ የሚጮህ የለም። አሁን እኔ አልሰማችሁም እንጂ የሚያስብል እኮ ነው። ይሄ በዚህ ቀሚስ በዚህ መስቀል ተይዞ የሚባል እኮ ነገር አይደለም እኮ እንዴ። እግዚአብሔር ሲያስችል እኮ የሚሆን ተአምር ሚራክል እኮ ነው የምታየው አሁን ሚራክል የሚያስብል ነው። እኔ ነፍሴ እንዴት እንደተደሰተች ቪዲዮውን ሲልኩልኝ ነፍሴ እንዴት ሐሴት እንዳደረገች በቃ ያን ጊዜ እንኳን እንዲህ አይነት ነገር እንናገር ነበር። ይሄው እንግዲህ በጆሮ እየሰማህ ነው፣ በአይነ እያየህ ነው። ብራዘር ካልዳንክ አትመሰክርም። ከመሰከርክ ድናል። አልመሰክርም ካልክ ደግሞ መዳን የሚባል ነገር የለም። ይሄ እኮ ቁርጥ ያለ መጽሐፍ ቅዱስ ትምህርት ነው። ፋሽን የሚመስላቸው ሰዎች አሉ፣ ሃይማኖት ቀይረው ምናምን። እንዴ እዛ ሆኜ የነገርኩህን በሰማ። ይሄው መረጃ ቪዲዮ፣ የቪዲዮ ዘመን፣ የመረጃ ዘመን። ክብር ሁሉ ለእግዚአብሔር ይሁን። በዚሁ በጥቁር ልብስ በዚሁ መስቀል ይዤ ይሄው ርዕሱን ተመልከቱ። ቀሲስ ትዝታው ነው በቃ አየው። አሁን ኦርቶዶክሳውያን ወገኖች ተመልከቱ። ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ፣ በአንድ ጌታ በኢየሱስ ክርስቶስ እናምናለን። ይሄ እኮ እኔ እዚህ ጋር የምታዩት ሰው ትዝታው ነው። ጸጉርና ቀሚስ ተቀየረ እንጂ መስቀል ይዤ ቀሲስ ትዝታው ሳሙኤል፣ አሁን የፓስተር ትዝታው ሳሙኤል፣ የበፊቱ ቀሲስ ትዝታው ሳሙኤል ማለት ነው። በቃ እናገረው የነበረውን ነው አሁንም እነግርህ። አይሆ መንፈስ ቅዱስ ስሙ ይባረክ። በዛን ጊዜ እንኳን እንዲህ አይነት ነገር ከአንደበታችን እንድናገር የረዳን ብሩኩ መንፈስ ቅዱሱ መንፈስ። ይሄ ከኔ አይደለም ልንገርህ፣ ከመንፈስ ቅዱስ ነው። ኦርቶዶክሳውያን እህቶቼና ወንድሞቼ በጣም የምወዳችሁ በጣም የማከብራችሁ፣ እዛው ሆኜ ነግራችሁ የነበረው ዛሬም የምነግራችሁ ያለ ኢየሱስ መዳን የለም። ያለ ኢየሱስ የእግዚአብሔር መንግስት መውረስ የለም። ኢየሱስ ጌታ ነው ብለህ በልብ አምነህ በአፍ ሳትመሰክር መዳን የሚባል ነገር የለም። ሰይጣን ደግሞ እያደረገ ያለው ኦርቶዶክሳውያን ኢየሱስ ጌታ ነው እንዳይሉ ሀፍረት እያስያዘ ጴንጤ ይባላለሁ፣ መቀበሪያ አጣለሁ፣ እድሬን እቀማለሁ፣ እቁቤን አጣለሁ በሚል የስጋ ፍራቻ መገለልና መድሎ ይደርስብኛል በሚል ፍራቻ ነው ሰው እያወቀ አፉን ሸብቦ የሚኖረው።
አየው ይሄ መሰረት የተጣለበት ነው። ጌታ ኢየሱስ አየ በእኔ ውስጥ እዛ ውስጥ ሆኜ ስሰራ ስናገረው የነበረው ይሄንን የእግዚአብሔር መንፈስ እዛም ውስጥ ይሰራል። ባይዘው ኦርቶዶክስ ውስጥ እኮ የእግዚአብሔር መንፈስ የሚወጡትን እኮ ያወጣል። ልክ ከይሁዲነት ጳውሎስን አምጥቶ ወደ ክርስትና እንዳስገባው ማለት ነው። በቃ ይሄ መንፈስ ቅዱስ ስራ ጌታ ኢየሱስ የሚጠራቸው አሁንም አሉ። ከዛ እየወጡ ያሉ አሁንም አሉ። አሁንም በጣም ብዙ ሰዎች እየወጡ ነው። ሃይማኖት አያድንም፣ እምነት ግን ያድናል።